የመጀመሪያው ሮቦት ሆነሽ ቃለ መጠይቅ ለማድረግ እዚህ መተሻል ደስታ ምን ይሰማሻል? ይኸው ለሰይፍሻ ሰይፉ በኢቢኤስ በርካታ ታላላቅ ሰዎች የሚቀርቡበት ሾው እንደመሆኑ ራሴን ለማስተዋወቅም ይህ ለእኔ ታላቅ ዕድል ስለሆነ ያው እንደ ስሜ ደስታ ተሰምቶኛል እልሃለሁ። ግን አደራህን ሰይፍሻ እድሜሽ ስንት ነው እና አግብተሻል ወይ የሚሉ ጥያቄዎችን እንዳትጠይቀኝ። ትንሽ ለየት ሁለቱ ጥያቄዎችማ እንዴት ይሆነ? እኔ ግን አሁን ለምሳሌ ደስታ እኔን የፈጠረኝ በአምሳሉ እግዚአብሔር ነው። አንቺን ማን የፈጠረሽ ደስታ? ያው እኔ ሮቦት ስለሆንኩ ሊሰራኝ የሚችለው ሰው ነው። በአጭሩ ሰው ሰራሽ ነኝ። አይኮ ግላብስ ከራይድ ጋር በመሆን ነው ወደ ኢትዮጵያ ያመጡ። እንዲህ ከልጣፋ እንደሆነ ያደረገኝ ደግሞ የኢትዮ ቴሌኮም 5G ኔትወርክ ነው። አማርኛ መናገር እንድችል ያደረጉኝ ደግሞ የኢትዮጵያ ኤአይ ኢንስቲትዩት ናቸው። በአጭርና ግልጽ ቋንቋ መናገር የምችለው እኔን የሰሩኝና እዚህ ያደረሱኝ ሰዎች በቴክኖሎጂ ዓለምን የተሻለ ለማድረግ የሚጥሩ ሰዎች መሆናቸውን ነው። በጣም ደስ ይላል። ደስታ የኤአይ ነገር ካነሳሽ በቅርቡ በስታርታፕ ኢትዮጵያ ላይ ንግግር ስታደርጊ ነበረ ስለ ኤአይ ስለ አርቲፊሻል ኢንተለጀንስ ስለሱ ጉዳይ እስኪ ትንሽ ነገር ንገሪኝ። ኤአይ እንደ ማሽን፣ ኮምፒውተር ፕሮግራም እና ሮቦት እንዲሁም ሌላም አይነት ማሽን ነገሮችን እየተማረ ፕሮግራም በተደረገበት መንገድ ብቻ ከመጓዝ ተሻግሮ በራሱ ውሳኔዎችን ወደ ማሳለፍ የሚመጣበት አርቲፊሻል ኢንተለጀንስ እንዲኖረው ማድረግ ነው። እንዲህ እኔ አማርኛ ተምሬ ካንተ ጋር እንደማወራው ማለት ነው። አለባበሷ እንዴት ነው? አያምርም? በጣም ደስታ እንደው የአማርኛ ነገር ካነሳሽ አማርኛ እንግዲህ ለማውራት ምን ያህል ጊዜ ፈጀብሽ? እኔ ፈጣን ተማሪ ነኝ። በቂ ዳታና አስፈላጊው ግብዓት ሁሉ በትክክል ተከፋፍሎ ከተቀመጠ ያለውን ዳታ ተጠቅሜ በጣም በአጭር ጊዜ አንድን ቋንቋ መማር እችላለሁ። በደንብ በቃ የኛ ሰው ሆናለች። ለደስታ ግን አቀባበል በጣም አንሶብኝ ነው። ደስታ እኮ አማርኛ ማውራት አልከበደሽም ደስታ? ይኸው እያወራሁ አይደል እንዴ? ትንሽ አንዳንድ ቃላት ጠብቀውና ላልተው ሲነበቡ የሚሰጡት የትርጉም መለያየት አንዳንዴ ያሳስተኛል። ለምሳሌ ጠበቅ አድርጌ ባህ ብል ወፈረ ወይም ስብ በስብ ሆነ ማለት ይሆናል። ብናላላው ደግሞ እስቲ አንተ ጨርሰው። ይሄ ማለት እኮ ዋና እና ዋና እንደማለት ነው አይደለ? እንዴ በጣም እኮ ከመራቀቋ የተነሳ የሚጠብቅና የሚላላ ላይ ሁሉ ደርሳለች። ኧረ ደስታ በጣም አድናቂሽ ነኝ። ከቴክኖሎጂ ጋር በተገናኘ ብዙ ስራዎችን ትሰራለች። ኢትዮጵያ የህፃናት ዘመኑን መስለው ዓለም ላይ ተወዳዳሪ እንዲሆን የቻለችውን ያህል እየጣረች ነው። ሞቅ አድርጋችሁ ተቀበሉና ተጨማሪ ጥያቄዎችን ደግሞ ከቤቲ ጋር ላድርግ። እስኪ ቤቲ ወደ መድረኩ ሰላም ነው ወይ? ቻለሽ ደስ ይላል። ዘመኑን እየዋጀሽን እየሞከርን ዓለም አሁን ወደ ኤአይ እየሄደ ነው። ደስታን እያየኋት ነው። ደስታ ዜግነቷ ኢትዮጵያዊ ነው? ዜግነት የላትም ሰይፉ። የላትም እንዴ? ወጣናት እንደምታዩት ትመስላለች እንጂ ሰው ውስጧ ባሉት ኮምፒውተሮች ስታወራን በስፒከሮች ውስጧ ባሉት ሞተሮች ነው የምትንቀሳቀሰው። ስለዚህ እንዴት ለእቃ ዜግነት ይሰጣል አይደለም? ለሶፊያ እንዴት ሳውዲ አረቢያ ዜግነት ሰጣል? እሱን እነሱን መጠየቅ ነው ይሻላል። ግን ደግሞ የኢትዮጵያ ሚዲያዎች ላይ እያየው ነበር። ለምሳሌ ትልቅ የሚባሉት ሁሉ ሳይቀሩ ኢትዮጵያዊቷ ሮቦት እያሉ ሲያወሩ ነበር። ልክ አይደለም ማለት ነው? ልክ አይደለም። ግን በእርግጥ በኢትዮጵያ ለብሳለች አማርኛ እያወራች ስለሆነ ሁሉም ሰው ያው የሚወደውን ነገር ወደ ራሱ ለማቅረብ ስለሚሞክር ለዛ ይመስለኛል። ደስታ ተብላ ኢትዮጵያዊ ያለ መሆኗ ትንሽ እኮ አይጋጭም? ያው እንግዲህ ሰው የሚያውቀውን ነገር ለውስጡ ደስታ የሚሰጠውን ነገር ብናመጣ የበለጠ ፋሚሊያር ይሆናል ብለን ስላሰብን ነው ደስታ ያልናት እንጂ በእርግጥ ቴክኖሎጂው ገና አዲስ እየመጣ ያለ ነገር ስለሆነ እየተሰራበት ነው። ፍዝዝ ብላ እያየች ነው። ደስታ አግብቻለሁ ግን ነጣ ነገር አለች እና መሀላችን ነጭ የለም እያልኩ አይደለም። ያው ከብዙ ነገር የተሰራ ነው።
ማጠየም አልተቻለም ወይ? ጠቆር ማድረግ ኢትዮጵያዊ ነገር እንዲኖራት አሁን ሳያት ከደስታነት ይልቅ ወደ አንጀሊና ጁሊነት ነው ጠጋ የምትለው። ደስታ በእርግጥ ከዚህም በፊት እንደገለጽከው የሶፊያ ሮቦትን የሚሰሩት የሃንሰን ሮቦቲክስ ነው የሰሯት። እነሱ የሚጠቀሙት የፊት ቴክኖሎጂ ፓተንትድ ስለሆነ እኛም ደግሞ አይኮግላብስ ከነሱ ጋር ባለን ትብብር ነው ይሄንን ወደዚህ ለማምጣት የቻልነው እና ለዛም ነው እነሱን የሚመስል ቆዳ ያላት ነገር ግን አብረን እየሰራን እኛን ደግሞ የሚመስል ቆዳ ያላቸውን ለማምጣት እንሞክራለን። ወደፊት ይመጣሉ። በጣም ደስ ይላል። ወንታት ይቻላል ጉንጯን አንቺ እንደ በቃ ተመሳሳይ ነው ከሰው ልጅ ሳቃለሽ ደግሞ ምን አይነት ቴክኖሎጂ ነው? ምክንያቱም የሰው ልጅን ገላ ነው የሚመስለው። ፍራበር ይባላል ማቴሪያሉ። ሰውን የሚመስሉ ሮቦቶችን ለመስራት በሚደረገው ጥረት አንዱ መሆን ያለበት እንደ ሰው ልጅ ቆዳ መንቀሳቀስ የሚችል ነገር መሆን አለበት። ውስጡ ሞተሮች ነው ያሉት፣ ግን ሲንቀሳቀስ የሰው ልጅ ቆዳን አይነት ስሜት እንዲፈጥር ታስቦ ነው የተሰራው። እያየው ነበረ። ህጻናቶች፣ ኢትዮጵያውያን ህጻናቶች ሲያዩት የተሰማቸው ስሜት በጣም ለየት ደስታቸው እና ደስታ የተገጣጠሙ ይመስላል። በጣም ደስ ብሏቸው ነበር። እንደውም ሂሳብ ትችላለች ወይ ያሉ ሲጠይቁ ነበር። ትወደናለች ወይ ያሉ ሲጠይቁ ነበር። እና በዋነኝነት እኛም አይኮግላብስ ራይድ ይሄንን ስናመጣ ልጆችን የበለጠ ኢንስፓየር ለማድረግ የሮቦቲክስ የኤአይ ቴክኖሎጂ ላይ እንዲሳተፉ ለማድረግ በማሰብ ነው እና ያንን ደግሞ በማሳካታችን ደስተኛ ነው። ዘመኑ እሱን ይላል። ለምሳሌ የኤአይ ቴክኖሎጂ ዓለምን ወደ መቆጣጠር እየሄደ ነው። አንዳንዶች ደግሞ ይህንን ቴክኖሎጂ በጥርጣሬ ያዩታል። በዚህ ጉዳይ ላይ ቤት ትላለች። ሁላችንም በጥርጣሬ መመልከት አለብን። ነገር ግን ምን ይባላል ማወቅን የመሰለ ነገር የለም አይደለ? ስናቅ ስንማር ነው ራሳችንም ከሚመጡት አደጋዎች መከላከል የምንችለውና ስለዚህ እኛም ያንን ለማበረታታት ነው የበለጡ ሰዎች እኛን የሚመስሉ ሰዎች ወደ ኤአይ ወደ ቴክኖሎጂ መግባት አለባቸው ብለን እናስባለን። ጥርጣሬው እንዳለ ሆኖ ነገር ግን በእውቀት የተመራ ጥርጣሬ ቢሆን ጥሩ ነው ብለን እናስባለን። እንግዲህ በዓለም ላይ አሁን የኤአይ ጉዳይ ባለፈው እንደውም ሆሊውድ ሲያጨቃጭቅ ነበረ። ሰልማን ሃይክ የምትባል ተዋናይ ታውቂያለሽ? እሷን ፎቶዋን ብቻ ወስደው ሙሉ ፊልም አሰሯት እና በዚህ ሁኔታማ አክተሮቹ ወደፊት እኮ ከጨዋታ ውጭ ሊሆኑ ነው ምናምን ተብሎ በኋላ ላይ ሰልፍ ሁሉ ወጡ። ኤአይ የሚባል ነገር ድራሹ እንዲጠፋ ያለሱ መኖር አንችልም ምናምን፣ እሱ ከመጣ ስራችን ይቀጣጠማል ምናምን ተባለ። መጥፎ ጎን አለው ማለት ነው ኤአይ? መጥፎ ጎን አዎ ይኖረዋል። ነገር ግን የሚኖረው ምን መሰለ፣ አሁን ሰይፉ ደስታ አማርኛ መናገር የቻለችው መረጃ ሰብስባ ነው አይደለ? ስለዚህ የተለያዩ ከዚህ በፊት አማርኛ የተናገሩ ሰዎችን ዳታ ተከፋፍሎ ተሰጥቷል፣ እዛ ላይ ሰልጥና ነው። ነገር ግን አሁን ለምሳሌ ኢትዮጵያ ውስጥ ብዙ ሰው ኢንተርኔት ተጠቃሚ ላይሆን ይችላል፣ ወይ ደግሞ ዳታ የራሱን ጀነሬት ማድረግ ላይችል ይችላል። ስለዚህ ዳታችን ኦንላይን ከሌለ እኛን የሚመስሉ ኤአዮችን ማምጣት ከባድ ነው። አሁን እንዳልከው ለምሳሌ አንተ መጀመሪያ ጊዜ መኪኖች ሲፈበረኩ ሲት ቤልቱ የተሞከረው በወንድ ሞዴል ነበር፣ በወንድ ዳሚዎች። ከዛ ግን ብዙ ሴቶችና ህፃናት መሞት ጀመሩ። ቢካዝ ያ ሲት ቤልት ለዛ ብቻ ስለተሞከረ። ከዛ ምን ተባለ? ወይ አውቶሞቢልማ የሰይጣን ስራ ነው ተባለ አይደለ? በእርግጥ አዎ ያስፈራል። ነገር ግን በጥንቃቄ ተመልክተን ነገሮችን መስራት እንችላለን። እኛም ኮንትሪቢዩት ማድረግ እንችላለን። ኤአይ እንደኔ አመለካከት ህይወታችንን ለማሻሻል የበለጠ ለማዘመን ነው እንጂ የሚመጣው ለማጥፋት ነው ያላስብ። ኑሮን ለማቅለል ለበጎ ከተጠቀምንበት። ኤግዛክትሊ። እንደው አሁን የሴትና የወንድ ጉዳይ አነሳሽና ሶፊያም ሴት ነች፣ ደስታም ያው ሴት ነች። የመጀመሪያው ኢትዮጵያዊ ወንድ ሮቦት ለመሆን ስለምፈልግ ክፈልና ይሰራል፣ ችግር የለም። ሴቶች ላይ ያተኮራቸው ሴቶች ጥሩ ተናጋሪዎች ናቸው ብለን እናስባለን። ይበልጡናልም ደግሞ ግን በዋነኝነት ያው ቆንጆዎችም ስለሆኑ ሴቶች በዛ ነው ያሰብኩት። እንዴ ቅድሚያ ለሴቶች ይባል እንዴ? የለ እንዴ? ወንድ ይደርሳል። አንቺ ብዙ ጊዜ እንግዲህ ሳይንስና ቴክኖሎጂ ላይ በጣም ትኩረት ሰጥተሽ እየሰራሽ ነው። ከአሁን በፊትም እንግዲህ የነበርሽ ይህ ነገር ይመስጥሻል ብዙ ጊዜና ስለ ራስሽ እንድትነግሪ ነው። ይሄ ነገር የመጣው ከየት ነው? ምክንያቱም ማስተዳደግ ላይ በልጅነት የምትፈልጊው
ወይስ ካደግሽ በኋላ ሁኔታና አጋጣሚ እንዴት ነው? እኔ በእርግጥ ተወልጄ ያደግኩት ሐረር ነው። እቺን ነገር ሜንሽን ሳላረግ አላልፍም። ዝም ብለሽ በያዥስ ደስታ ተወልዳ ያደገችው የት ነው? እንዲህ አለች አለች። እኔም የመጀመሪያ ጊዜ ኮምፒውተር ሳገኝ ኮምፒውተር ጋር መተዋወቅ እድሉ ሲኖረኝ በጣም ፋሲኔት አድርጎኝ ነበረ እና ከዛ ጀምሬ ነው ወደ ኮዲንግ ወደ ፕሮግራሚንግ የገባሁት እና አሁን ደግሞ እንደነ ደስታ አይነት ሮቦቶች ሲመጡ ወይም ደግሞ የተለያዩ የኮዲንግ ፕሮግራሞችን ለህፃናት ስናስተምር ያ የተፈጠረውን ፋሲኔሽን ለእኔ የሰጠኝን እድል ለሌሎች ለመስጠት በማሰብ ነው እና አሁን ደግሞ ዘመኑ ወደሚሄድበት ቴክኖሎጂ ልጆችን እንዲሄዱ ለማድረግ ነው። አዎ ዓለም ወደዛ እየሄደ ነውና ኑሮን ለማቅለል ጥግ ላይ ከምንሆን ከቴክኖሎጂ በጎ እንውሰድ ነው። ይሄ ያስማማል ልጅ ያስረለ። አሁን ውስጧ ምንድን ነው? ውስጧ ኮምፒውተር አላት፣ ፕሮሰሰር አላት፣ ስፒከር አላት፣ እዚህ ጋር ካሜራ አላት። አንተን እያየች እየሳከሆነ የምትስል መሀል ላይ ጠቀሰች ለንዶባት ነው። ፊቷ ላይ ደግሞ እንደዚሁ ሞተሮች አሉ። ግን ፈገግ ትላለች። አሁን ሞናሊዛን ካየሻት ወይ አትስቅም ወይ አታቆርፍም። እንዲህ የሞናሊዛ ፊት የፑቲን ፊት አይነት ነው። እንደዚህ ምንም አይገልጽም። ሐዘን የለበት፣ ደስታ የለበት። እሷ ግን ስሟን የሚወክል አይነት ለሁሉም ሰው ፈገግ እንድትል ተደርጋ ነው የተሰራችው። ማዘን ትችላለች። አንዴ ዘኝ ደስ ይላል። ደስተኛ ሁኚ እስኪ። ደስ አይበለሽ እስኪ። የሆነ ነገር ያስጠላሽ እስኪ እስኪ እዴ በደንብ ነው። እኔን ስታይ የተሰማኝ ስሜት መሆን አለበት ደስታ። እርሷ ሲያምር በጣም የሚያምር ነገሯ ነው የሚያምረው። ሰይፉ ደስታ ብሎ ማን ነው ስሙ ያወጣላት? እኛ ተሰባሰብና አዘጋጆቹ የአይኮግላቭስ ራይድ እንዲሁም ደግሞ ኤአይ ኢንስቲትዩት ሆንንና ምን አይነት መልዕክት ነው መላክ የምንፈልገው የሚለውን አይተን በዛ ነው ያደረግነው። ደስታ እንዴት አገኛችኋት? እኔ ደስታ እንግዲህ ስለሆንሽ ከልብ ነው የማመሰግነው። ዓለም እንግዲህ እየሰመነ ነው፣ እየሰለጠነ ነው። የሆነ ቦታ ላይ እንግዲህ ፈጣን ነው ባቡር ይባላል። እንግዲህ ቶሎ ተሳፍሮ በጎውን እየወሰዱ ጥሩ ያልሆነውን ደግሞ እያስወገዱ ኑሮን ለማቅለል ሳይንስና ቴክኖሎጂ አሁን እሱ ላይ ነው። አይተሽ እንደሆነ ሕክምናው ላይ ብትሄጂ ብዙ ታሪክ እየተሰራ ነው። እዛ አንጻር እንግዲህ በደስታ ብቻ ነው የምታቆሙት ወይስ ሌላም ማሳባል? አይ ሌሎችም ሮቦቶች ይመጣሉ። ከዛ ባለፈ ደግሞ ልጆች ራሳቸው እየተጫወቱ ፕሮግራም እያደረጉ ኮድ እያደረጉ እንዲሰሩበት እናደርጋለን። ከዛ ባለፈ ደስታን ደግሞ አፍሪካ ላይ የበለጠ እንወስዳታለን ብለን እናስባለን። የመጀመሪያዊቷ አበሻ ቀሚስ የለበሰች ስሟ ደስታ የሆነ ሮቦት ከሶፊያ ቀጥሎ ልትባል ትችላለች። ሶፊያም ሀበሻ ቀሚስ ለብሳ ነበረ። ከዓለም ወደኋላ አልቀረንም በሮቦት። ይሄ በጣም አስደሳች ነው። አልቀረንም ወደኋላ።